ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆች እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? ጎበዝ ልጆች እንዴት ነው? ትምህርታችሁንስ በአግባቡ እየተከታተላችሁ ነው? በጣም ጎበዝ ልጆችዬ፣ ከኔ ጋር የምንሰራቸውን የተለያዩ የሚያማምሩ ስራዎችን እየሰራችሁ ጎበዞች እንደሆናችሁ አልጠራጠርም። ጎበዝ ልጆች፣ ለዛሬም ደግሞ ለእናንተ የምትሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እዚች ጋር ያለችውን ስራ እስኪ ላሳያችሁ። አያችኋት? በጣም የምታምር ምታዝናና ከረጢት ናት። ከረጢት ታውቃላችሁ ልጆችዬ? የተለያዩ እቃዎችን ስጦታዎችን ለመስጠት የምትሆን በቀላሉ በእጅ የምትሰራ ከረጢት ናት። አያችኋት? በምን መልክ ይመስላችኋል የተሰራችሁ? የእንቁራሪት ቅርጽ አትመስልም ልጆችዬ? መስላለች አይደል? በእሷ ቅርጽ ይኸውላችሁ በቀላሉ እንግዲህ ለተለያዩ መያዣዎች የሚሆኑ ነገሮችን የተለያዩ እንስሳትን ቅርጽ የምንወደውን ቅርጽ በመጠቀም በመስራት በቀላሉ ለአገልግሎት መጠቀም እንችላለን። ዛሬ ደግሞ ማሳያችሁ እንደዚች በቀላሉ በእንስሳት ቅርጽ የሚሰሩ የኪሶች ወይም ደግሞ የወረቀት መያዣዎችን ነው የምንሰራው። ልጆችዬ በቀላሉ ስለሆነ የሚሰራው አይከብድም፣ ቀላል ነው። ሁላችሁም ቆንጆ አድርጋችሁ እንደምትሰሩት አልጠራጠርም። ስለዚህ እንደዚህ ቆንጆን በቀላሉ የሚሰራውን የከረጢት ዘንቢል ለመስራት ደግሞ የሚያስፈልጉን ነገሮች አሉ። ዋናነት ያው በወረቀት ስለምንሰራ በአካባቢያችሁ የምታገኙትን ማንኛውንም ወረቀት መጠቀም ስለሚቻል ወረቀት ታዘጋጃላችሁ። ካላችሁ ግን ቀለም ያላቸው ወረቀቶች ስለሚያስፈልጉን እነሱን ታዘጋጃላችሁ። መቀስ፣ ማጣበቂያ፣ ማርከር እነዚህም ነገሮች ያስፈልጉናል። ልጆች እያሁን የነገርኳችሁን ነገሮች አዘጋጅታችሁ እናንተ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ እኔ የተወሰነ ሰዓት ሰጥቻችሁ ልመለስ። እሺ? ተዘጋጃችሁ? ሁላችሁም ዝግጁ ናችሁ? በጣም ጎበዝ ልጆች። አሁን ወደ ስራችን እንሂድ። እኔ እዚህ ጋር የምታዩትን አረንጓዴ ቀለም ያለውን ወረቀት አዘጋጅቻለሁ። በመጀመሪያ ልጆችዬ እሱን እንደዚህ አደርግና ሰፋ ባለ መልኩ እንድንሰራ እንደዚች አድርጌ ለክቼ አስተካክላለሁ። እንደዚህና እንደዚህ እኩል ለክተን መጀመሪያ እንደዚህ እናሰምራለን። እዚች ጋር አነስ ትላለች፣ ላዩ ላይ ተደርባ ነው እሺ የምትጣበቀው። ምክንያቱም የመሃሉን ኪስ ለመስራት ማለት ነው። ሰፋ ያለው መደብ ላይ ማጣበቂያ በማድረግ ወረቀቱን እናጣብቃለን። ያችሁ ልክ እንደዚህ ማለት ነው። ማጣበቂያ ከጨረስን በኋላ እዚህ ጋር የምታዩትን ክፍል ደግሞ መጀመሪያ የታችኛው ክፍል መያዣውን ክፍል ለመስራት ትንሽ አጠፍ እናደርጋለን። ከዛም ከፈት እናደርግና ይሄኛውን ወደ ውስጥ በተቃራኒው ያለውን ወደ ውስጥ እናደርግና አንዱን ካንዱ ጋር እናጣብቀዋለን። ያው ልጆች አሁን የምታዩትን ቅርጽ ሰጥቶናል። ከረጢቱን መጀመሪያ ሰርተን እንደዚህ አዘጋጅተን ከጨረስን በኋላ አያችሁ ይሄ አሁን በደንብ ከረጢት ሆኗል። ያው እንደምታዩት ምንም ክፍተት የለውም። እንዲህ ሰርተን ከጨረስን በኋላ ከላይ ያለውን ክፍሉን ደግሞ ሌላ ቀለም ባለው ወረቀት የበለጠ እንዲደምቅልን ቀይ ወረቀት ተጠቅመን እዚህ ጋር የሚያማምሩ እግሮችን የአይን ክፍል እየሰራን ደግሞ የበለጠ የሚያምር ዘንቢል እናደርገዋለን። ከላይ መያዣውን ክፍል እንስራለን። ዚግዛግ በማድረግም በመደበኛው ማቆራረጥ ቆርጣችሁ እናንተ በምትፈልጉት ቅርጽ ማዘጋጀት ትችላላችሁ። እያችሁ እንደዚች አዘጋጅተን እችን ለመያዣ እንጠቀማታለን። ሁለት ቅርጽ ነው የምንይዘው፣ ሁለት መያዣ እንዲሆንለት። በመቀጠል ደግሞ ልጆችዬ ትንንሽ ክቦችንና ትንንሽ የእግርና የእጅ ቅርጾችን እንሰራለን። ልክ እንደዚሁ በምታዩት በለየት ባለ ቀለም ወረቀት እናንተም ካላችሁ በሱ መጠቀም ትችላላችሁ። እንደዚህ እናደርግና መጀመሪያ ጥፋቱን ካስተካከልን በኋላ እንደዚህ አድርገን እንቆርጣለን። ያችሁ እንደዚህ አዘጋጅተን ጨርሰናል። አሁን ምንድነው የምናደርገው? መለጠፍ ነው የሚቀረን። ይሄን እዚህ ጋር እናደርጋለን። በዚህኛው ደግሞ ከአይኑ ስር የሚደረጉትን ክቦች በዚህ እናዘጋጃለን።
አሁን ማጣበቅ ነው የሚቀረን። ከዛ በፊት ግን የውስጡን የአይኑን ክፍል ለመስራት ነጭ ቀለም ባለው ወረቀት መጀመሪያ የአይኑን ክፍል እናዘጋጃለን። ያው ልጆችዬ በዚህ አይነት መንገድ ጨርሰናል። አሁን ማጣበቅ ነው የሚቀረን። በመጀመሪያ አይኑን እናጣብቅ። ከላይ ጫፉ ክፍል ላይ እንወስድና ሁለቱን አይን ክፍሎች እንደዚህ በማድረግ እናጣብቃለን። ግማሽ ክፍሉን ወጣ አድርገን እናጣብቃለን። ልክ እንደዚህ ማለት ነው። ከዛ ደግሞ ጉንጭና ጉንጭ እንዲመስልለት ቅድም የቆረጥነውን ትናንሽ ክቦች ደግሞ እዚህ ጋር እናጣብቃለን። እንዲያችሁ ለመቀጠል የእግሩና የእጁን ክፍል ደግሞ የእግሩን እዚህ ጋር ከኋላ ቅድም ከሰራነው ቅርጽ ወስደን እናጣብቃለን። እጁንና ደግሞ እዚች ጋር በግራና በቀኝ ትንሽ ማጣበቂያ አድርገን ቾችዬ እንደዚህ አድርገን ከጨረስን በኋላ በደንብ እናጸዳና ያልተስተካከለውን ጨርሰን መጨረሻ ውስጡን እናጣብቃለን። ውስጡ ላይ እጄታውን መያዣው እንዲሆን የሰራነው በወረቀት ያዘጋጀነውን ደግሞ ውስጥ ላይ እናጣብቃለን። ያው አያችሁ አሁን ራሱ በጣም የሚያምር ዘንቢል ሆኗል አይደል ልጆች? እሺ ልጆች እየተመለከቱት እንዴት ነው? በጣም የሚያምር ቆንጆ ዘንቢል ማዘጋጀት ችለናል አይደል? አያችሁ አሁን እዚህ ውስጥ የፈለጋችሁትን ነገር ብትከቱ በጣም በደንብ አድርጎ ይዛል። እስኪ ይሄንን እንክተተው። አያችሁ? ስለዚህ በቀላሉ በእጃችን እንደዚህ የሚያማምሩ ለየት ያሉ ደስ የሚሉ ዘንቢሎችን በማዘጋጀት ለራሳችን መጠቀም እንችላለን። እንዳልኳችሁ ስጦታ መስጫ ማድረግ እንችላለን። በብዙ መንገድ መጠቀም እንችላለን። ወደዳችሁት? ያምራል አይደል? እሺ ልጆች እንግዲህ ለዛሬ እንደዚህ የሚያምረውን ስራ ነበር በጋራ የሰራነው። ሁላችሁም እንደወደዳችሁት እንደተዝናናችሁበት ተስፋ አደርጋለሁ። በሚቀጥለውም ጊዜ ስንገናኝ እናንተን የሚያዝናና ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን ዛሬ የሰራነውን ስራ በደንብ እየተለማመዳችሁ ትምህርታችሁን በአግባቡ እየጠናችሁ ትጠብቁኛላችሁ አይደል? ጎበዝ ልጆች ሁሌ እንደምላችሁ በጣም ነው የምናፍቃችሁ፣ በጣም ነው የምወዳችሁ። ቻው ቻው ኢትዮጵያ ልጆች።